ወራህመቱላሂ ወበረካቱ ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፈያለሁ ምርጦች ምሳሌ ክፍል 130 ይዤላችሁ ቀርቤያለሁ። ዛሬ የጧት የቀመሽው አልጣፈጠሽም? እሷ እኮ ባለሙያ ናት። አዎ ቅድስትዬ፣ ግን እኔ አንዴ ቀን ከእነሱ ጋር ሂጅ መጫወት እፈልጋለሁ። ምሳሌ ምን ነው የሚጫወት ሰው ፈለግሽ እንዴ? አዎ ቅድስትዬ፣ እስኪ ወንድም ውለጅልኝ ራስ ጠየቂያት ሰጣች። እኔ እንዴ ወንድም ወልድልሽ እጅና አባሽን ወንድም ውለድልኝ በይው። ወንድም የሚወለደው እኮ ካንቺ ነው። እና ምሳሌዬ እኔ ወንድም ሊወልድልሽ ትፈልጊያለሽ? ብነግረውስ አባዬ? እኔ እንደዛ ተሆነ አባሽን ሂጂና እዘዛት በይው። ግን ቅድስትዬ ልጅ የሚወለደው ታዞ ሳይሆን ተረግዞ ነው ብለሽ ደግሞ የትልቅ ሰው ወሬ ማውራት ጀመርሽ። እንዲችና ቅድስት ሁለተኛ ይሄ ወሬ ስታወሪ እንዳልሰማሽ ብላ ስትላት፣ እጅ አሁን ሂጂና የቤት ስራሽን ስሪ። ተነሽ ለአባዬ እነግረዋለሁ ባልነግረው እንጂ ቅድስትዬ አስታወስኩት እኮ እንደውም እኮ የቤት ስራ ተሰጥቶናል። አንቺ የምጠይቅሽ ጥያቄ አለኝ። ምንድን ነው ጥያቄ? የምችለው ከሆነ መልስልሻለሁ፣ ካልሆነ አባሽን ልጅ ጠይቀዋለሽ። ፈጣሪ ማለት ሄዳ በአካል መመስከሯ ጥሩ ነው። ከዚህ መሀል ግን አንድ ሰው ብናገኝ ጥሩ ነበር። አሁን እንዴት እንደምናደርግ ግራ ገብቶኛል። ፖሊስም እኔ ግን አንድ ነገር አሰብኩኝ። ምንድን ነው ያሰብኩት? ያቺ ረጅም ጊዜ የታሰረችው ከአንተ ጋር ማለት ወደ ቤት ወስዷታል ነው ያለች። ማን? አዎ እንድታመልጥ እናደርጋለን፣ እንድትመሰክርበት እናደርጋለን። ወይኔ እሷ ልጅ ግን በጣም ታሳዝነኛል። የምር ከምልህ በላይ ታውቃለህ፣ በጣም ነው የምታሳዝነኝ። ብሩክ ብሎ እሱ ስለው ለምን እሷ ልጅ ነፃ ለምን እናወጣት? እንዴት አድርገን? በዛ ላይ ደግሞ በዝና ነው የምንጠበቀው። ተምረ ነው ብሩክ። ቆይ ያንተ አባሽ ወይ አያችሁ ብላኛለች። እንደውም ከዚህ ቤተሰቦች እንደሞት ንገርልኝ ብላኝ ነበረ። አድራሻ ሁላ ሰጥታኝ ነበር። በዛ ላይ ደግሞ በልጅነት የጠፋ ወንድም ነበር። እሱንም በህይወት አግኝተህ ከዛ በኋላ ባገኘው አይቆጨኝም ነበር። በጣም ነው እንጂ። እና ለአንድ ድንጋይ ሁለት ወፍ፣ አንድ እሷን ነፃ ማውጣት፣ ሁለት የበድሏትን ሰው ከኬሱ ጋር ለያይተን ክስም ምስክርነት ትሆናለች። አይ ግን እኮ እንዴት አድርገን ነፃ እናወጣታለን? ማለት ያ ችግር መቆስቆስ አይሆንብንም? ማለት አዲስ ነገር ካላንቀሳቀሰው ከባድ ነው። አዲስ ነገር ወይ መሞት ወይ መሞከር ነው። እነዚህ ሰዎች የራሳቸውን ስራ እየሰሩ ነው። ያ ደግሞ ዝም ብለን ቁጭ ብለን እነሱ ያመጡብንን መጠበቅ የለብንም። መንቀሳቀስ አለብን። በእርግጠኝነት ለኛ የተለየ ድግስ እየደገሱልን ነው ብሩክ። እኛ የምንንቀሳቀስ የራሳችን ስራ እንስራ፣ አናስጨነቃቸው። እቺ ልጅ ከገባችበት ወጥመድ ገብተን እናገኛት፣ ነፃ እናውጣት። እኔማ እኮ በጣም ደስ ይለኛል። ግን እኮ እንዴት አድርገን ነው የኔ ጥያቄ። መጀመሪያ እሷን ነፃ እናውጣት፣ ወይ ደግሞ በራሷ መንገድ ነፃ አንወጣሽልን ማለት ወደኛ መንገድ እናምጣት። እሺ በቃ እቅዱን እናውጣና ህጉን እናወራበታለን። የወደ ችግር የለውም፣ እቅዱን እናወጣዋለን። ከቤተሰቦች ከኛ የእሷ የተሻለ ውጭ የሚመሰክርልን የለም። ከዛ ዝናም ካሌብም ከነ ክራቦቹ መቃብር ይገባል። እኔ የእነሱን መቃብር ሳላስገባ አልተኛም አለው። የታፈኑት የታሰሩት ነፃነት ያጡትን ነፃ አውጥቼ ነው መሞት የምፈልገው፣ ግን ደግሞ አሳያለሁ ብሏል። ብሩኬም እንግዲህ ዝም አለ። ምን መሰለሽ ቅድስትዬ፣ አማርኛ ምሳሌያዊ ፍቺ እስኪ እንዴት ነው? ግን እንዳፈሪ የምችለው ከሆነ መልስልሻለሁ። ማህሌት ሄደሽ መልሱ ማህሌት ብለሽ ጻፊ። እማዬ ማህሌት ነው ቅድስትዬ። እና ኤክስ ታስገቢብኝ ነው ቅድስትዬ? አይደለም ምሳሌዬ፣ ሂዳት ብለው እንደሄድ አድርገው። ምሳሌ ደግሞ የሳና ጨርቋን ጥላ እንድትሄድ አደረግናት። አይ ቅድስትዬ
ምሳሌያዊ አነጋገር እኮ ነው የጠየኩሽ እንጂ ምሳሌ እኔ ደግሞ በምሳሌ ነገርኩሽ። ግን ምሳሌ ማለት ብለሽ ጻፊ ማን የነገረሽ ካሉሽ ደግሞ ቅድስት ነበር። ምሳሌት መሀሌት ብዬ የጻፍኩት ምሳሌት እናት ናት እንዴ? ምሳሌ እኮ አባት ትሆን ነበር። ኧረ እባክሽ መስማም የላትም። አንቺ እንድናል ደግሞ ልትይ ነው። በብዙ አታስወሪኝ። ሂጂና እስኪ አባሽን ጠይቂው ሳሎን አለልሽ። ህዝብ ሁሉ አላውቅም ማን ገሎ ያውቃል። እንደዚህ ተናናሩ እንደ ያለሽና ቅድስት ባለየ ነሽ ነይ ባለየ ነሽ አለችና ታባራት እየቀላለደቻት ነበር። እሷም መቀለዷን ነው የወደደችው። አደግሽ ማለት ነው አሃ አለቻትኝና ቅድስትም እንግዲህ ጨዋታ ስለምላታለች። ምክንያቱም ይኸውልሽ መድን በጣም ተሰብሬያለሁ። ቆይ እስኪ እኔ ልሽልሽ። ወይ ደህና ነኝ። የትኛው እግርሽ ነው? ይሄኛው እግሬ ግራ እግሬ ነው። ቅድስት ወለምታ እኮ ከባድ ነገር ነው። ወይ ሐኪም ቤት ሂጂ ወይም እሱ ይሽሽ። እኔ ልሽልሽ ግድ የለሽም። ውድ መድብን አትቸገር ተው። ለምን ልሽልሽ አንተንማ ከማስቸግር ባይሆን ብላ ስትለው ጋሽን ሲደገሚው እሱ ግን የወሰደው ወደ ፍቅር ነው። ጋሽን አሃ ብሩክ ብሎ ካጣራና መድን እንግዲህ ናስቲ ቅድስት ወደ መብላታ ቀኝ እግሯን ናስቲ ሸለ አረግራዬን ነው አንቺ ቀኝ እንትንን ባዝልን ይዘህ ናታል። እስኪ ለማንኛውም ሙድ ያዘባቸው ብሩክ ቶሎ በል እንጂ በደንብ አድርገህ እንድታሽላት ልቧንም በዛው እንድታሽላት ብሎ ቀረልኝ ነበር። አንቺ እሱ ግን እየቀልድ ነበር። እኔን ራሱን ለምን አላተኝ እንግዲህ ምክንያቱም እሱ ግን እንደቀልድ አድርጎ ነበር እያላት ያለ። አይ ይሄ ሁሉ እንደው ቀልድ ከየት የመጣ ነው? የብሩክ ነገር ይመድን ነገር እና እኔ አሽላታለሁ አለና ብሩክ እኔ ምን አይነት ሰው እንደሚያስጠላ ታያለሽ። ራሱን ለማጥፋት የሚሞክር ሰው ቆይ ከሞትሽ በኋላ ምንድን እንደምታደርጊ ታያለሽ። መቼም ከዚህ የከፋ ነገር አይጠብቀኝ። ሂጂ ወደዛ ጅል ዝና እስካሁን የቆየሽ ዋጋስ ያንቺ ዋጋ ደግሞ እንደዚህ ዝም ብሎ አይደለም። እስካሁን ለምን እንደቆየሽ ታውቂያለሽ? ሰውየው ደም ግፊት ነው። አትቆይም ነበር። እኛ ራሱ ሰልችተሽናል። ለእናንተ እጅ መሞት በራሴ እጅ ሞት ይሻለኛል። ረረረረ ንግስቲቱ ኧረ እባክሽ ማለት አለ አይደለ? ምንድነው እንደዚህ የሚያንቀጣቅጥሽ? ቢላውን የት ነው ያገኘሽው? ብሎ ዝና ፋጠጣተኝ። ብሩክም እንግዲህ እኔ ጠፍቶብኛል ስንት ጊዜ ታየሁት። አንተ ከኔ ትሻላለህ። በደንብ አድርገህ ግራውንም ቀኙንም ብታሻ አይሻልም? በሉ ተሻሹ። እኔ መሽቶብኛል። በደንብ አድርገህ ግራውንም ቀኙንም እሽላትሽ ብሎ ቀለሉት። ቅድስት እንግዲህ ቅድስት የትኛው እግርሽን ነው ወለም ያለሽ? ሊያሽ ተዘጋጀ። ብሩክም እንግዲህ ይሄንን ነው። ብሩክም እንግዲህ አቀራርቦ ሊያሻት ተናገሪያ ቢላው እዚህ ምን እየሰራ ነው ብሎ ዝና ሲጠይቃት አለ አይደለ ልብ በቃቶ ምን ያደርግልሃል? እስኪ ንገሪኝ ምን እየሰራ ነው እዚህ ቢላው? ግን ትሞታለህ አንተ። እንደውም አንድ ነገር ልንገርህ፣ በቃ ምንም የለህ አመስለኝም። አንቺ ድፍረትሽ እኮ በጣም ከባድ ነው። አንቺ ቆይ ግን ብሎ ሲላት ዝና እየሳቀ ነበር የሚሳደብ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱ እጅግ አድርጌ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ ወዶቼ። አዲሶች በኮሜንት መልሳሉ ደመሩኝ። ሰላም አለይኩም፣ ደህና ሁኑልኝ። ሰላም አረስ